መጋቢት 29 ቀን 2025 ላይ ከሩሲያ የሀገር ውስጥ ደህንነት መስሪያ ቤት ትንሽ ሜትሮችን ራቅ ብሎ የሆነ መኪና ይፈነዳል። ያ መስሪያ ቤት በስሙ የደህንነት መስሪያ ቤት ይባል እንጂ ተራ መስሪያ ቤት አድርጋችሁ እንዳታስቡት። አያችሁ፣ ተቋሙ የኬጂቢ ቀጥተኛ ወራሽ ነው። ቭላዲሚር ፑቲን ወደ ስልጣን ከመምጣቱ በፊት በሌተናል ኮሎኔልነት ያገለገለበት መስሪያ ቤት ነበር። ያ የፈነዳው ያ በእሳት የተያያዘው መኪና ደግሞ ከዚህ ቢሮ አጠገብ ነበር። ተራ መኪና ግን አይደለም። ይህ መኪና ኦውረስ ሴናት ይባላል። ይህ መኪና የተሰራው ለሩሲያ ፕሬዚደንት ለቭላዲሚር ፑቲን ተብሎ የተሰራ መኪና ነው። ግን በፈነዳው መኪና ምክንያት የቆሰለ ሰው መኖሩ አልተረጋገጠም። በመኪናው ውስጥ ሰው መኖሩን እንኳን የተረጋገጠ ነገር የለም። ክሬምሊን የሰጠው ምላሽ የለም። በጥቂት ሰዓታት ውስጥም ይህ ምስል ሩሲያ ውስጥ ካሉ እጅግ ከፍተኛ ጥበቃ የሚደረግለትን ሰው ለመግደል የተደረገ ሙከራ ማረጋገጫ ተደርጎ መሰራጨት ጀመረ። ከዚህ አነጋጋሪ ርዕስ በስተጀርባ የተደበቀው እውነት ግን ይህ ነው። ፑቲን ይህን ያክል የደህንነት ጥበቃውን የገነባው ሀብታም ስለሆነ አይደለም። በህይወት ካሉ ማንኛቸውም የሀገር መሪዎች የላቀና እጅግ ውስብስብ የሆነ የግል ደህንነት ጥበቃ መዋቅር የገነባው በግልጽ የታወቁ ጠላቶች ስላሉት ነው። የሰርጓጅ መርከብ ጥራት ያለው የግል ጄት አውሮፕላን ማለፍ በማይገባው የባዕድ ሀገር የአየር ክልል ውስጥ ሲያልፍ ተከታትለው ደርሰውበታል። በማንኛውም ካርታ መኖር የሌለበት ጎስት የሆነ ባቡርም አለ። የዚህ ባቡርም ካርታው ተሰርቶ መረጃው በሚስጥር እንዲሾልኩ ተደርጓል። ዛሬ ሁሉንም ዝርዝሮች እንመለከታለን። መኪኖቹን፣ አውሮፕላኑን፣ ባቡሩን፣ የሐሰት ክፍሎቹን እንዲሁም አከራካሪ የሆኑትን አምሳያዎቹና ስለገዛ አካሉ ያለውን ከፍተኛ ጥርጣሬና ፍርሃት። በእያንዳንዱ ምዕራፍ ማንም ሰው ሊጠይቀው የሚፈራውን ጥያቄ እንጠይቃለን፣ እንመልሳለንም። ይህ ጥበቃ ከሌሎች የዓለም መሪዎች ጥበቃ ጋር ሲነጻጸር ምን ይመስላል? አያችሁ፣ እንደውም ከምን ጊዜም በላይ እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ይህ ቪዲዮ ማየት ስትጀምሩ ላይክ ብላችሁ እንድትጀምሩ ትፈልጋለሁ። ሰብስክራይብ የምትለውን በተን ተጨናችሁም የቴድ ኢዮብ ቻናል ቤተሰብ እንድትሆኑ አሳስባለሁ። ከዛም በዘለለ ግን ቪዲዮን የምታዩ ሰዎች ሰብስክራይብ ሳታረጉ ነው። እናም ጥቂት ሰከንድ ወስዳችሁ ቻናሌን ሰብስክራይብ አድርጉት። ፑቲን ኦፍኮርስ ችግር እንዳለበት ሁላችንም እናውቃለን። ግን ወደ እያንዳንዱ ችግር ዝርዝሮች ከመግባታችን በፊት አራት ስሞች ተደጋግመው ይነሳሉ። አሁኑን ግልጽ ካደረግናቸው ቀጣዩ ታሪክ ሙሉ በሙሉ ትርጉም የሚሰጥ ይሆናል። አንደኛው ኤፍኤስኦ ነው፣ ፌዴራል ጋርድ ሰርቪስ። ልክ እንደ ሩሲያ ሲክሬት ሰርቪስ እንደሆነ አድርጋችሁ አስቡት። የፑቲንን አካል መኪኖቹን፣ ባቡሩንና መኖሪያዎችን በአካል የመጠበቅ ኃላፊነት ያለበት ተቋም ነው። እናም የኤፍኤስኦ ሰነዶች ሾልኮ ወጡ ሲባል በትክክል እሱን በህይወት የማቆየት ኃላፊነት ያለበትን የቅርብ የውስጥ ክበብ ማለታችን ነው። ዘ ኤፍኤስቢ ራሽያንስ ዶሜስቲክ ኢንተለጀንስ ኤጀንሲ፣ የሩሲያ የሀገር ውስጥ ደህንነት መስሪያ ቤት። ይህ መስሪያ ቤት የኬጂቢ ቀጥተኛ ወራሽ ነው። የፑቲን ደግሞ የቀድሞ መስሪያ ቤቱ ነበር። ኤፍኤስቢ ከኤፍኤስኦ የተለየ ስራ አለው። የቅርብ ጥበቃ ላይ አይተኩርም። ይልቁንም በስለላና በጸረ ስለላ የሚሰራ ተቋም ነው። ዘ ዶሲየር ሰንተር፣ ይህ ደግሞ በለንደን የሚገኝ የምርመራ ተቋም ነው። ይህ ተቋም በአንድ ወቅት የሩሲያ ቁጥር 1 ከበርቴ በነበሩትና አሁን በስደት ላይ በሚገኙት የፑቲን ተቺ ሚካኤል ቮርዶኮቭስኪ የሚደገፍ ነው። የፑቲን የባቡር ብሉፕሪንቶች ወይም ንድፎች እንዲወጡና እንዲያዙ ያደረጉ ናቸው። ሲስተማ የራዲዮ ፍሪ አውሮፓ ወይም ራዲዮ ሊበርቲ አካል የሆነ ነው። ይህ ደግሞ በአሜሪካ መንግስት የሚደገፍ ሌላ ራሱን የቻለ የምርመራ ቡድን ነው። ፑቲን እርስ በራሳቸው ሙሉ በሙሉ ተመሳሳይ በሆኑ በርካታ የቢሮ ክፍሎችን እንደሚጠቀም በ2025 ደርሶበት ይፋ ያደረገው ይኸው ቡድን ነው። የፑቲን መኪናው አውረስ ሴናት ይባላል። ሩሲያውያን ይህን መኪና ተንቀሳቃሹ ምሽግ ይሉታል። ይህ ስያሜም ከቀልድ ይልቅ ለመኪናው ዝርዝር መግለጫ የቀረበ ነው። መኪናው የተመረተው በአውረስ ሞተርስና በናሚ የምህንድስና ተቋም በጋራ በተቀረጸው ኮርቴዥ በተባለ የመንግስት ፕሮጀክት ሲሆን የታጠቀውን መርሴዲስ ቤንዝ ፑልማንን በመተካት 2018 ላይ ለፕሬዚዳንታዊ አገልግሎት መዋል ጀመረ። ይህ መኪና ከቪአር8 እስከ ቪአር10 የሚደርስ የባለስቲክ መከላከያ ጥንካሬ ያለው፣ ይህም በሲቪል መከላከያ መመዘኛ ከፍተኛው ደረጃ ሲሆን መኪናው የጠመንጃ ጥቃቶች ብቻ ሳይሆን የቦምብ ፍንዳታዎችንም መቋቋም እንዲችል ተደርጎ የተሰራ ነው። በውስጣዊ የብረት መዋቅር የተጠናከሩና ጎማው ሙሉ በሙሉ ቢላጥ እንኳ መኪናው ጉዞ እንዲቀጥል የሚያስችል ቸርኬ ያለው። ሴናት መኪናው በድንገት ወደ ውሃ ውስጥ ቢገባ እንኳን ውሃ እንደማያስገባና እንደሚንሳፈፍ ተደርጎ ነው የተሰራው። ይሄውላችሁ
ይህ የቅንጦት መገለጫ ነው ብላችሁ እንዳታስቡ። ይህ ዲዛይነሩ አስቀድሞ ሊፈጠር የሚችለውን አደጋ በማሰብ ያካተተው መከላከያ ነው። እዚህ ጋር ሁለት መኪኖች ጎን ለጎን ማነጻጸር እንጀምራለን። አውረስ ሴናትና ዘ ቢስት የተሰኘው የአሜሪካ ፕሬዚደንት ሊሙዚን። ጉዳዩን በትክክል ለመረዳት የሚቀጥለውን ንጽጽር መረዳት ያስፈልጋል። የአሜሪካው ፕሬዚደንት ዘ ቢስት ወይም አውሬው የሚል ቅጽል ስም በተሰጠው በካዲላክ መኪና ላይ በተመሰረተ ሊሙዚን ይጓዛሉ። ይህም 8 ኢንች ያህል ውፍረት ያለው የብረት መከላከያ፣ ባለ 3 ኢንች ውፍረት ያላቸው መስኮቶች፣ የራሱ ኦክሲጅን አቅርቦት ያለው የታሸገ ክፍልና ድንገተኛ የሕክምና እርዳታ ካስፈለገ ተብሎ የፕሬዚደንቱ የደም አይነት የተከማቸበት ማቀዝቀዣ የያዘ ነው። ሁለቱም መኪኖች የተገነቡት በተመሳሳይ መሰረታዊ አስተሳሰብ ነው። ሊከሰት የሚችለውን እጅግ የከፋ ጥቃት መገመት፣ ከዚያም ካለፈው ጥበቃ በላይ በከፍተኛ ምህንድስና ማጠናከር። ዘ ቢስት ለሕክምና ድንገተኛ ዝግጅቶችና አስተማማኝ የመገናኛ ዘዴዎች ላይ የበለጠ ትኩረት ያደርጋል። ፕሬዚደንቱ ከመኪናው ውስጥ ሆኖ የኒኩለር ጥቃት ትዕዛዝ ማስተላለፍ ይችላል። አውረስ ግን የሰርጓጅ መርከብ ጥራት ያለውን ውሃ የማያስገባ ጥበቃ ጨምሮ ለጠቅላላው መዋቅራዊ ጥንካሬ ከፍተኛ ትኩረት ይሰጣል። የተለያየ መንግስት፣ ነገር ግን ተመሳሳይ ስጋት። ግን እዚህ ጋር ደግሞ በደንብ ማሰብ ያለባችሁ ነገር አለ። ፑቲን አንድ ሴናት መኪና ብቻ የለውም። መረጃዎች እንደሚያሳዩት ከሆነ ስራ ላይ ያሉ ሁለት መኪኖች ነው ያሉት፣ ዋናው መኪናና ተጠባባቂው። እነዚህ መኪኖች ወደ ውጭ ሀገር በሚጓዝበት ጊዜ በአውሮፕላን አብረውት ይጓዛሉ። ይህም እጅግ የሚያምነውን መኪና ትቶ በመሄድ በባዕድ ሀገር ሌላ መኪና መከራየት ስለማይፈልግና ምናልባትም መኪናው ቢበላሽበት እንዲጠገን ስለማይፈልግ ነው። በፒዮንግያንግ ጉብኝቱ ወቅት ሁለቱም መሪዎች በጦርነት ጊዜ እንዲያገለግል ተደርጎ በተሰራው መኪና ውስጥ የመሪነቱን ቦታ ተለዋውጦ ሲያሽከረክሩ በቪዲዮ ተቀርጸዋል። ይህም በጦርነት መኪና ዙሪያ የተደረገ እንግዳ የሆነ የዲፕሎማሲያዊ ትዕይንት ነበር። እዚህ ጋር ውጥረቱ ትንሽ ይጨምራል፣ ምክንያቱም ሁኔታው ወደ መጋቢት 29 2025 ስለሚመልሰን ነው። ብረት ከሚበሱ ጥይቶችንና የእጅ ቦምቦችን ለመቋቋም ተብሎ ከተሰራው ከዚህ ውስብስብ መኪና አንዱ ከኤፍኤስቢ ዋና መስሪያ ቤት ጥቂት እርምጃዎች ርቆ በሚገኝ የሞስኮ ጎዳና ላይ በእሳት ተያያዘ። ይህ ደግሞ ጥቃት እንደሆነ ያሳየናል። አንድ አካል ፑቲን ለመኖር እጅግ አስተማማኝ በሆነባት ከተማ ውስጥ በሩሲያ ውስጥ እጅግ አስተማማኝ ወደ ሆነው መኪና ለመጠጋት መቻሉን ያሳያል። ምድር ላይ በታጠቀ ታንክ ውስጥ ሆናችሁ ደህንነታችሁ ካልተጠበቀ ያለው ቀጣይ አማራጭ ከዚህ ምድር ወጥታችሁ ወደ ሌላ ፕላኔት መሄድ ነው። ሰማዩ 4 ጄቶችና የዱምስዴይ አውሮፕላን። አውሮፕላኑ ኢሉሽን አይ1 96300 ፒዩ በመባል ይታወቃል። ፒዩ የሚለው ምህጻረ ቃል ፑንክት ኢፕራቪሌኒያ የሚለው የሩሲያኛ ቃል ሲሆን ትርጉሙም የእዝ ጣቢያ ማለት ነው። ይህ አውሮፕላን ደግሞ በ1980ዎቹ መጨረሻ አካባቢ እንደ ፈረንጆቹ በሶቪየት ዩኒየን የተገነባ በጣም ሰፊ አካል ያለው አውሮፕላን ነው። በዘመናዊ የረዥም ርቀት በረራ መመዘኛዎች በቴክኖሎጂ ያለፈበት ቢሆንም ፑቲን ግን አሁንም በሱ ይበራል። ጋዜጠኞች የሚበረው ክሬምሊን ብለው ይጠሩታል። የግል ቢሮ፣ የስብሰባ አዳራሽ፣ መኝታ ቤትና ልዩ የአካል ብቃት እንቅስቃሴ ክፍል ያለው ሲሆን እያንዳንዳቸው 35000 ፓውንድ የመግፋት ኃይል በሚያመነጩ 4 የአቪድ ቪጋቴል ተርባፎን ሞተሮች የታሸገ ነው። ይህ አውሮፕላን ደግሞ ከኤርፎርስ ዋን VC-25 አውሮፕላን ጋር እናነጻጽረው። ከአሜሪካው ኤርፎርስ ዋን ጎና ቁመን ስናነጻጽረው የአስተሳሰብ ልዩነቱ በግልጽ ይታያል። የአሜሪካው ፕሬዚደንታዊ አውሮፕላን በ1990 አገልግሎት የጀመረ በከፍተኛ ደረጃ የተቀየረ ቦይንግ 747 ሲሆን በሰዓት 988 ኪሎ ሜትር መጓዝ የሚችልና ያለ ተጨማሪ ነዳጅ ሙሌት 12600 ኪሎ ሜትር መጓዝ የሚችል ነው። ይህም ከአይዋን 96 የሰዓት 900 ኪሎ ሜትር ፍጥነትና 11000 ኪሎ ሜትር የጉዞ ርቀት አንጻር ሲታይ ፈጣንና ረዥም ርቀት ተጓዥ ያደርገዋል። ኤርፎርስ ዋን ከኒውክለር ኤሌክትሮማግኔቲክ የኃይል ማዕበል የተጠበቀ 383 ኪሎ ሜትር የሚረዝም የተለበጠ ሽቦ ከተራ ቦይንግ 747 እጥፍ ይዟል። በተጨማሪም የጠላት ራዳርን የሚያደናቅፉና በሙቀቱ የሚመሩ ሚሳኤሎችን አቅጣጫ የሚያስቱ የኤሌክትሮኒክስ መከላከያ መሳሪያዎች አሉት። ይህ በአንድ ወጥ ጥንካሬ የተገነባ አስደናቂ አውሮፕላን ሲሆን በአገሪቱ የአየር መከላከያ የበላይነት ላይ ሙሉ እምነት ባለውና በአንድ በቀላሉ በሚታወቅ አውሮፕላን ብቻ በሚተማመን መንግስት የሚሰራ ነው። ሩሲያ ግን
ሩሲያ ግን ፍጹም ተቃራኒ መንገድ ትከተላለች። በአንድ እጅግ ጠንካራ በሆነ አውሮፕላን ላይ ከመደገፍ ይልቅ መልክና ቅርጻቸው ተመሳሳይ የሆኑ 4 አይዋን 96 አውሮፕላኖችን ትጠቀማለች። ጥበቃዋም በከፍተኛ ጥንካሬ ላይ ሳይሆን ጠላትን በማደናገር ላይ የተመሰረተ ነው። መረጃዎች እንደሚያሳዩት ከሆነ ቢያንስ በአንድ ትልቅ በረራ ላይ 2 አውሮፕላኖች ሆነው መብረር አለባቸው። አንዱ ፑቲንን ያጓጉዛል፣ አንዱ ደግሞ ሌሎች ሰራተኞች የያዘና እንደ ዲኮይና እንደ ትኩረት ማስለወጫነት የሚጠቀሙበት ነው። በሩሲያ አቪዬሽን የሚወራ አንድ ነገር ግን አለ። ፑቲን አንድ በረራ ከመጀመሩ በፊት እያንዳንዱ መኪናና አውሮፕላን ነዳጅ ሞልቶ ይጠብቀዋል። ጉዞ ከመጀመሩ ከጥቂት ሰከንዶች በፊትም የትኛውን አውሮፕላን ወይም መኪና መጠቀም እንዳለበት ይወስናል። ይህ ብልሃተኛ እቅድ ነው። ነገር ግን አንድ ክፍተት አለበት። ሲቪል አቪዬሽን መረጃን አይደብቅም። እንደ ፍላይት ራዳር 24 ያሉ ድረገጾች የመንግስት አውሮፕላኖችን ትራንስፖንደር መረጃ በቅጽበት ይከታተላሉ። ይህም ማለት በቂ አቅም ያለው ጠላት ፕሬዚደንቱን የያዘ አውሮፕላን ለመምታት ምንም አይነት ግምት አያስፈልገውም። አራቱም አንድ ላይ በማስተያየት መረጃውን ማመሳከር ይችላል። የኢስቶኒያ መንግስት ቀደም ሲል በዲፕሎማሲያዊ በረራዎች ወቅት የአገሪቱን የአየር ክልል ጥሰው የገቡትን የአይዋን 96 አውሮፕላኖች መለያ ቁጥሮች ለይቶ ይፋ አድርጎ ነበር። ይህም እነዚህ ጄቶች በአንድ መካከለኛ የኔቶ አባል የሆነ ሀገር እንኳ በቀላሉ ሊታወቁና ሊያዙ እንደሚችሉ ያሳያል። በመቀጠልም ከሩሲያ ወታደራዊ አቪዬሽን ማንም ሰምቶት የማያውቅ አንድ አውሮፕላን አለ። እሱም ኢሉሽን አይዋን 80 ወይም ዱምስዴይ አውሮፕላን እየተባለ የሚጠራ ነው። ይህ አውሮፕላን የተሰራው ለይፋዊ የሥራ ጉብኝቶች አይደለም። የተሰራው ለኒውክሌር ጦርነት ብቻ ነው። በውስጥ ያለ ሰው በኒውክሌር ብርሃን ፍንዳታ እንዳይጠፋ ወይም እንዳይታወር ለመከላከል ሲባል ምንም አይነት የመንገደኛ መስኮት የለውም። የማይታሰበው አስከፊ ነገር ቢከሰት እንኳ ከሩሲያ ባሊስቲክ ሚሳኤል ሰርጓጅ መርከቦች ጋር ቀጥተኛ ግንኙነት ለመፍጠር የሚያስችል ለብዙ ማይሎች የሚዘረጋ ተስቦ የሚወጣ አንቴና አለው። ሩሲያ እንደዚህ አይነት አውሮፕላን 4 ብቻ ነው ያላት። በቅርብ ጊዜ የክሬምሊን የደህንነት ታሪክ ውስጥ በአንዱ እንግዳ ክስተት ላይ ሌቦች ከነዚህ አውሮፕላኖች ውስጥ ወደ አንዱ ሰብረው በመግባት ወታደራዊ ደረጃ ያላቸው የኮሚኒኬሽን መሳሪያዎችን ሰርቀው ወስደዋል። ይህም የሩሲያ የጥፋት ቀን መቋቋም የሚችል የእዝ ጣቢያ እንኳ ሰላማዊ በሆነ ጊዜ መሬት ላይ ያለ በተራ ወንጀለኞች ከመዘረፍ ነፃ እንዳልሆነ ማረጋገጫ ነው። እናም እነዚህ አውሮፕላኖችን መከታተልና መዝረፍ የምንችል ከሆነ በህዝብ ራዳር ላይ ሙሉ በሙሉ የማይታይ አንድ ብቸኛ አማራጭ ይቀረናል። ባቡሩ፣ ትልቅ ዋጋ የወጣበት የሙት መንፈስ። ይህ ባቡር ሲያልፍ ብታዩት ሁለተኛ ጊዜ ዞር ብላችሁ የምታዩት አይነት ባቡር አይደለም። ግራጫ ቦዲ፣ ቀይ መስመር፣ በውጫዊ ገጽታው ከማንኛውም የሩሲያ የክልል ባቡር አገልግሎት ጋር ሙሉ በሙሉ ተመሳሳይ ነው። የሚለዩት ነገሮች መዋቅራዊ ነገሮች ብቻ ናቸው። ከፊት ለፊቱ አንድ ተራ ባቡር ከሚያስፈልገው በላይ በርካታ የባቡር ሞተሮች አሉት። እንዲሁም በጣሪያው ላይ የመገናኛ አንቴናዎችን የያዘ ትንሽ ነጭ ጉልላት ይገኛል። ክሬምሊን ራሱ ፑቲን በባቡር ውስጥ ባለው ውብ የስብሰባ አዳራሽ ውስጥ ስብሰባዎችን ሲያደርግ የሚያሳይ ምስል ለቆ ነበር። ነገር ግን ከነዚህ ፉርጎዎች የትኛው ፉርጎ ላይ እንደሆነ የሚያውቅ ሰው የለም። እዚህ ጋር ሊያስገርማችሁ የሚገባ አንድ ቁጥር እጠራለሁ። ይህ ባቡር ለመገንባት 74 ሚሊዮን ዶላር ፈጅቷል። ለጥገናው ደግሞ በአመት 15.8 ሚሊዮን ዶላር ድረስ ያወጣል። በውስጡ ሙሉ በሙሉ የተሟላ ጂም አለው። የስልክ ጠለፋዎችንና የመስሚያ መሳሪያዎችን ለመከላከል ድምጽ የማያሳልፍ ተደርጎ በተሰራ ክፍል ውስጥ ደግሞ የማሳጅ ጠረጴዛ የያዘ የውበት ሳሎን አለ። ሃማም የተባለ የቱርክ የእንፋሎት መታጠቢያም አለው። የታካሚ መከታተያ መሳሪያዎች ያሉት የሕክምና ክፍልም አለው። የብረት መከላከያው ፉርጎዎችን ከተራ ባቡር በላይ ስለሚያከብዳቸው እያንዳንዱ ፉርጎ ከተለመደው 4 ይልቅ በ6 ዘንጎች ወይም አግዝልስ ላይ እንደሚንቀሳቀስ ይነገራል። እዚህ ጋር ደግሞ ጎን ለጎን አድርገን የፑቲን የሙት መንፈስ ባቡር የተባለና የኪም ጆንግ ኡን ተንቀሳቃሹ ምሽግ የተባለውን ባቡር ማነጻጸር እንጀምራለን። ግን አያችሁ፣ ንጽጽሩ የሚያስገርመው እዚህ ፓርት ላይ ነው። ከበረራ ይልቅ በባቡር መጓዝን የሚመርጠው ኒውክለርን የታጠቀ ፑቲን ብቻ አይደለም። ኪም ጆንግ ኡንም ተመሳሳይ ስትራቴጂ ይጠቀማል። እሱም የሰሜን ኮሪያ ሚዲያ ተንቀሳቃሹ ምሽግ ብሎ የሚጠራውን ጥቁር አረንጓዴ ቀለም ያለው ባለ 21 ፉርጎ የታጠቀ ባቡር ይጠቀማል። የደቡብ ኮሪያ የክህደትና ውህደት ሚኒስተር እንደገለጸው የባቡሩ መስኮቶች ጥይት የማይበሳቸው፣ ፍንዳታን የሚቋቋሙ በብረት የተለበጡ ግድግዳዎችና ወለሎች፣ እንዲሁም እንደሚነገረው
በባቡሩ ላይ የተገጠሙ ራዳሮች፣ ጸረ አውሮፕላን መሳሪያዎችና ከምድር ወደ አየር የሚተኮሱ ሚሳኤሎችን ይዟል። ይህ ባቡር ከፑቲን ባቡር በፍጥነቱ አነስተኛ ነው። በሰሜን ኮሪያ ያረጁ የባቡር ሀዲዶች ምክንያት ፍጥነቱ በሰዓት 45 ኪሎ ሜትር አካባቢ የተገደበ ነው። ይህም አንዳንድ ሰዎች እንደሚናገሩት ከሆነ የፑቲን ባቡር ብዙ ነገሮችን መከላከል አይችልም፣ ነገር ግን ፍጥነት አለው። እናም ያ የደሃዋ አገር የኪም ጆንግ ኡን ባቡር ከፑቲን ባቡር ሳይሻል አይቀርም ይላሉ። ይሄውላችሁ ከኤፍኤስኦ የወጣውን መረጃ አይተን ለምን ፑቲን ባሉት አውሮፕላኖች ከመጠቀም ይልቅ ለምን ባቡርን መጠቀም መረጠ የሚለውን ማየት ስንጀምር አውሮፕላን መብረር በጀመረ በሰከንዶች ውስጥ ራዳር ላይ ይታያል፣ ባቡር ግን አይታይም። በሶስቱ የፑቲን መኖሪያዎች አቅራቢያ የተገነቡ የግል የባቡር መስመሮችና መዳረሻ የሌላቸው ባቡር ጣቢያዎች አሉ። ከሞስኮ ውጪ በሚገኘው ኖቮ ኦጋሪዮቮ፣ በሶቺ በሚገኘው በቻሮቭ ሩቼ እና በቫልዳይ ባለው ግቢ አቅራቢያ 2022 በዩክሬን ላይ የተካሄደውን ሙሉ ወረራ ተከትሎ ፑቲን በተለይ አሁን እውነተኛ የስልጣን ማዕከል ወደ ሆነችው ወደ ቫልዳይ ለሚያደርገው ጉዞዎች በባቡሩ ላይ ከመቼውም ጊዜ በላይ በከፍተኛ ሁኔታ ተደግፏል። እውነተኛ ያልሆነው ክፍል ህዳር 2025 ላይ ቀደም ብለን እንደጠቀስነው የራዲዮ ፍሪ አውሮፓ ወይም ራዲዮ ሊበሪቲ የምርመራ ቡድን ሲስቴማ ላለፉት ዓመታት ከተሰሙት የክሬምሊን ታሪኮች ሁሉ እጅግ ሚስጥር ገላጭ የሆነ መረጃ ይፋ አደረገ። ቡድኑ የፑቲንን ከ700 በላይ ይፋዊ የቪዲዮ ስብሰባዎችን በጥልቀት ከመረመረ በኋላ ለሩሲያ መንግስት ቴሌቪዥን ጣቢያ ቃለመጠይቅ በሚያደርግበት ሰዓት የሚቀረጽበት ቢሮ አንድ ክፍል ብቻ ለመሆኑን ተደረሰበት። ይልቁንም ቢያንስ 3 ናቸው። ተመሳሳይ አቀማመጥ፣ ተመሳሳይ የቤት ዕቃዎች፣ ተመሳሳይ የሆነ የዎልፔፐር። ጋዜጠኞች ቤዥ ሩም የሚል ስም ሰጥተዋቸዋል። ክፍሎቹን እርስ በራሳቸው ለይቶ ለማወቅ ግን የፎረንሲክ ደረጃ ምርመራ ያስፈልጋል። የበር እጀታው ከግድግዳው መጋጠሚያ አንጻር ያለው ትክክለኛ ቁመት፣ የቴርሞስታት መቆጣጠሪያ አቀማመጥ፣ በፑቲን ጠረጴዛ ላይ ባለው የሰነድ ማስቀመጫ ላይ ያለው የእንጨት ቅርጽ ጭምር መመርመር አለበት። ሲስቴማ እነዚህን ጥቃቅን ዝርዝሮች ከመንግስት ቴሌቪዥን ቀረጻ ቡድን አባላት የሸለኩ የጉዞ ሰነዶች ጋር አገናኝቶ አነጻጽሯል። በቅርብ ዓመታት ውስጥ ከሞስኮ አቅራቢያ ተብሎ የተሰየሙ አብዛኞቹ ምስሎች የተቀረጹት በትክክል በቫልዳይ ነበር። ለምን ቫልዳይ ሆነ ሊሆን ይችላል ጥያቄያችሁ። ነገር ግን መልክዓ ምድራዊ የሚባል ነገር አለ። ኖቮ ኦጎሪዮቮ የሚገኘው ከፍተኛ ወታደራዊ መሳሪያዎች በቀላሉ ትኩረት በሚስቡበት ባለጸጋ የሞስኮ የከተማ ዳርቻ ውስጥ ነው። የሶቺው መኖሪያ ደግሞ ክፍት በሆነ ከፍተኛ ቦታ ላይ የተጋለጠ ነው። ቫልዳይ በደን የተሸፈነ ነው። በአየር መከላከያ ዘዴዎችም የተከበበ ነው። ይህም በሩሲያ ውስጥ በጣም ጥበቃ ከሚደረግባቸው ጥቂት ቦታዎች አንዱ ያደርገዋል። ፑቲን የሚጠቀምበት ሚስጥራዊነትና ተመሳሳይ ቦታ የመፍጠር ስትራቴጂ ከሳዳም ሁሴን የወሰደው ነው። ፊቱ፣ አከራካሪዎቹ አምሳያዎች። እዚህ ላይ ግን እምነግራችሁን ታሪክ ለማስረዳት በጣም አስቸጋሪ ሆነብኛል። ምክንያቱም እዚህ ላይ የሚነሱት ነጥቦች አከራካሪ ሊሆኑ ይችላሉ። በ2022 የዩክሬን ወታደራዊ ደህንነት ኃላፊ የነበሩት ኪሪሎ ቡዳኖቭ ለብሪታንያ ጋዜጠኞች እንደተናገሩት ሩሲያ ለፑቲን ቢያንስ 3 ምትክ አምሳያዎችን ወይም ዳብል ፌሶችን እያዘጋጀች ነበር። እነዚህም ፊታቸውን በፕላስቲክ ሰርጀሪ ፑቲንን እንዲመስሉ የተደረጉ ሰዎች ናቸው። ቡዳኖቭ እንዳሉት መለያዎቻቸው ቁመት፣ የአካል እንቅስቃሴና የጆሮ ቅርጽ ናቸው። የጆሮ ቅርጽ ደግሞ በፎረንሲክ ምርመራ ልክ እንደ ጣት አሻራ የእያንዳንዱ ሰው የተለያየ ነው። በኋላ ላይ ግን የዩክሬን ደህንነት ቃል አቀባይ አንድሪ ዩሶቭ አምሳያዎቹን ሊሆን የሚችል ነገር ሳይሆን እውነተኛ ሀቅ ነው ሲሉ ጠርተውታል። ይህም እንደ ኮንስፓይረሲ አይደለም የተናገሩት። ምክንያቱም ለዚህ ጉዳይ እናንተም ጨምሮ ጥርጣሬ ሊኖርባችሁ ይገባል። በይፋዊ ደረጃ ጉዳዩ እስካሁን ድረስ ያልተረጋገጠ ነገር ነው። ደግሞም ይህ አዲስ አይነት ወሬ አይደለም። ሳዳም ሁሴንም እነዚህ ቦዲ ዳብልስ ወይም ዳብል ፌሶች ይጠቀም እንደነበር ይነገራል። እንደውም የአሜሪካ ባለስልጣናት ሳዳም ሁሴን መያዛቸውን እስከ መጠራጠር ድረስ ደርሰው ነበር። አካሉ የሚገባውና የሚወጣው። እዚህ ጋር ከምግቦቹን ጀመር። የፑቲን ምግብ የሚዘጋጀው የእሱ የግል ጥበቃ ቡድን አባላት ፈልገው ባመጧቸውና ባጓጓዛቸው ግብአቶች አማካኝነት በግል ባለሙያዎቹ ብቻ ነው። ከአካባቢው ካፌዎችና ገበያዎች በፍጹም አይገዙም። ምግቦቹ ከመቅረባቸው በፊትም አንድ ሰው ምግቡን ቀምሶ መርዝ እንደሌለበት ማረጋገጥ ይኖርበታል። ያው የሞትና የህይወት ጉዳይ ቢሆንም ማለት ነው። ይህ አይነቱ ከፍተኛ ጥንቃቄ ደግሞ ዝም ብሎ ከፍርሃት የመነጨ አይደለም፣ ታሪካዊ ማሳያዎች ያሉት ነው።
የቀድሞ የኤፍኤስቢ መኮንንና ግልጽ የፑቲን ተቺ የነበረው አሌክሳንደር ሊትቬንኮ በ2026 በለንደን ውስጥ ፖሊኒየም 210 በተባለ ጨረራማ መርዝ ተመርዞ ከ3 ሳምንታት በኋላ ለህልፈት ተዳርጓል። የቀድሞ የሩሲያ ዳብል ኤጀንት የነበረው ሰርጌይ ስክሪፖል በ2018 በሳልበሪ ውስጥ ኖቪቾክ በተባለ የነርቭ መርዝ ተመርዞ በህይወት ተርፏል። እጅግ ታዋቂው የፑቲን የሀገር ውስጥ ተቃዋሚ የነበረው አሌክሲ ናቫልኒ በኖቪቾክ ተመርዞ ካገገመ በኋላ ወደ ሩሲያ ተመልሶ ፌብሩዋሪ 2024 ላይ በአርክቲክ የእስር ማቆያ ውስጥ ሞቷል። በእያንዳንዱ ክስተት ላይ በክሬምሊን ይፋዊ አቋም ምንም ይሁን ምን ይህ ተከታታይ ክስተት ብቻ ማንኛውም የሩሲያ መሪ የራሱን የምግብ ሰሃን እንደ አንድ ዋነኛ የደህንነት መጠበቂያ ቀጠና እንዲመለከተው ለማድረግ በቂ ነው። በመቀጠልም ለማረጋገጥ እጅግ በጣም አስቸጋሪ የሆነና ከሰሙት በኋላ ችላ ለማለት የሚያስቸግር አንድ ነገር አለ። ፑቲን ወደ ውጭ ሀገር በሚያደርጋቸው ጉዞዎች ላይ መጸዳዳት ቢፈልግ ያ የተጸዳዳው ካካ ይዘው ወደ ሀገራቸው ይመለሳሉ። እነዚህ የደህንነት ጠባቂዎቹ ናቸው። እንዲህ የሚደረግበት ምክንያት ደግሞ የውጭ ሀገር ተቋማት የፑቲን ካካ ወስደው መርምረው ያለበት የጤና ሁኔታ እንዲያውቁ ስለማይፈለግ ነው። ካካውን በታሸገ ከረጢት ሰብስቦ በቦርሳ ይዞ ወደ ሀገሩ የሚመለስ የተለየ የኤፍኤስኦ መኮንን አብሮት ይጓዛል። የአሰራሩ የጀመረው ደግሞ ፑቲን ለመጀመሪያ ጊዜ ስልጣን በያዘበት ጊዜ ማለት ደግሞ በ1999 እንደ ፈረንጆቹ የጀመረ ነበር። ቭላድሚር ፑቲን ፕላኔታችን ላይ ካሉ እጅግ የተራቀቁ የደህንነት ቡድኖችን ገንብቷል። ይህ እውነታው ነው። ሌላ ቀላል እውነታም ልንገራችሁ። የዚህ ቻናል ቤተሰብ ለመሆን ሰብስክራይብ የምትለውን በተን ተጫኑ። እምሰራቸው ቪዲዮዎችም ቶሎ እናንተ ጋር እንዲደርሱ የደወል ምልክቷንም ተጫኑ። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ